ከሆነ ሰው ራሱን ሲያጠፋ ሲታነቅ እግዚአብሔር እንዲታነቅ ያደረገው ልንል ነው። እግዚአብሔር መግደል ይችላል ወይም ደግሞ በሞት ላይ ስልጣን አለው ማለት የሞተ ሰው በሙሉ እግዚአብሔርን የገደለው ማለት አይደለም። ከታቀደበት ቀን ሰው ለምሳሌ 2040 ላይ ለምትሞተው ተብሎ እየተነገረው አንድ ሰው ዛሬ ላይ መሞት ፈልጋለሁ ብሎ ከሞተ ከተፈቀደለት ዓመት ወደዚህ በራሱ ፍቃድ ህይወቱን አቋርጧታል ማለት ነው። ስለዚህ ሰው በነፃ ፈቃዱ ሞትን የሞት መላክን ጠርቶ ያስተናግዳል። ምንድነው ይሄ ማብራራት ያስፈልገው? እናትየዋ ከሞቱ በኋላ ልጆቹ በቃ በጣም ተበጣበጡ፣ ሃይማኖት ቀየሩ። በተለይ ሶስቱም ሴቶች ፕሮቴስታንት ሆኑ። አንደኛ ወንድማቸው ጭምር ይዘው ወደዛ ሄዱና 2 ወንዶች ብቻ ቀሩ እና የሚገርም ነው። የመጀመሪያው ልጅና ሁለተኛዋ ሴት ሁለቱ አባታቸው ሌላ ነው እና ወደ እነሱ ቤተሰብ መጥቶ ሊያጽናናቸው ብሎ ገባ እዛ ቤት እና ሲገባ ቤተሰብ ሆነ። አባታችን እንደ አባት ይሁናችሁ አይዟችሁ ምናምን ብሎ ሲያመጣው አባቱን ሲያመጣ እነዛ አባታቸውና እናታቸው የሞተባቸው እህትና ወንድማማቾች በጣም ተናደዱ። እንዴት ከስንት ዓመት በኋላ ያልኖረበት ቤት መጥቶ እንዴት ይኖራል ምናምን ሲሉ ጊዜ ምን ችግር አለው? የእናንተን አባት እንደ አባት አድርጌ ብዙ ጥረት ሄጃለሁ፣ ብዙ ርቀት አድርጌያለሁ። እንደገናም ደግሞ አሁን ደግሞ የኔ አባት ደግሞ እናንተን መጥቶ እዚህ ቤት ውስጥ እንደ አባት እንዲሰማን ቢያደርግ አድገናል፣ ትልቆች ነን። አሁን እኛ አባት ስላላገኘን የምንሞላቀቅ ወይም ደግሞ ምንሞት አይደለንም፣ አያስፈልገንም። እርስ በርሳችን ተጋግዘን መኖር እንችላለን፣ ይውጣልን። ከዛ ለምን አባቴን ጠሉት ብሎ ይሄ ሰው ቤት ውስጥ ጭቅጭቅ ይጀመራል። ቀድሞ ምን ያውቃል ብያቸዋለሁ? አባቱን ለማዳን ብሎ ደብተራዎቹን ያውቃል። ደብተራዎቹ ጋር ሲሄድ ለምንድነው አባቴን የገደላችሁት ሲላቸው እንደ ጥያቄ ማለት ነው። ቀኑ ደርሶ ነው የሞተው። እግዚአብሔር ሊወስድ ያሰበውን ደግሞ እኛ ምንም ማድረግ አንችልም ብለው ነው የዋሹት። ግን ግብር ነው ያደረጉት ብሉ። እንግዲያውስ እንደዛ ከሆነ አሁን እኔ ማንም ሰው ሳይቀናቀነኝ ሀብት ንብረቱን አባቴ የሚሰራውን ስራና ሀብት ንብረቱን የራሴ ብቻ ማድረግ እፈልጋለሁ ብሎ ደብተራዎቹ ጋር ይሄዳል። ምንም ሳይራራላቸው። ለምን? የማይራራ ጨካኝ የሆነ መንፈስ ቀድሞ ገብቶበታልና። ይኸውላችሁ ብዙ ጊዜ የምናገረው ልጆቻችሁ ሲታመሙባችሁ ወይ ባልሽ ወይ ደግሞ ሚስት ስትታመምብህ እግዚአብሔር ያውቃል ንስሐ ገባበታለሁ ነገ ደግሞ እስተካከላለሁ ብላችሁ ወደ ደብተራ፣ ወደ ጠንቋይ፣ ወደ ስርማሽ ቅጠል በጣሽ፣ ወደ ኮከብ ቆጣሪ፣ ወደ ቃልቻ አውሊያ ምናምን ወደሚካድሙ ሰዎች ቤት ሄዳችሁ መፍትሄ የምትጠይቁ ሰዎች አፍሳችሁት ነው እንደገና ወደ ቤት የምትመጡት። የባሰ ሌላ ሞት። በእንቅርት ላይ ጆሮ ደግፍ፣ የቆጡን አውርድ ብላ የብብቷን ጣለች እንደሚባለው የባሰ ችግር ነው የምታመጡት ብዬ የምናገረው ዝም ብዬ አይደለም። ይሄ ልጅ የእውነት የሚሆን ውሸት አባቱን ለማዳን ጥረት ሲያደርግ ይቺ ልጅ በምታውቀው መፍትሄ ነው እንደዚህ ያደረገችው። ከክፍለ ሀገርና ከገጠር የሚመጡ ሰዎች እግዚአብሔርንም ሊያስተዋውቁን ይችላሉ፣ ደብተርናንና ደግሞ ቃልቻውንም ሊያስተዋውቁን ይችላሉ። በሀገራችን እኮ እንዲህ ያለ ነገር ይደረጋል፣ ለምን እንዲህ አትሞክሩላትም ብሎ ባዕድ የሆነውን ነገር ሊናገሩና እንደ መፍትሄ ሊያደርጉት ይችላሉ። እኔ አንድ የማውቃቸው እናት ቡና ማስፈላት ያስጀመረቻቸው ሰራተኛ አለች፣ የቤት ሰራተኛ ቡና ማስፈላት። እትዬ ይሄ እኮ የእናቴ አባት ዛር ሲጣላ ነው፣ ለምን እስቲ ቡና ያፈሉለትም? እስቲ የሚሆነውን እኔ እስቲ ተጣልተውት ሊሆን ይችላል አለቻቸው። እውነትሽን እኮ ነው ልጄ፣ እውነትሽን እኮ ነው፣ እስቲ ቆይ እስቲ ብሎ